እያደናገሩ ነው። ጀነራሉ ስለ ወልቃይትና ራያ ጀነራል ታደሰ ስለ ወልቃይት የሰነዘሩት ሐሳብ እያነጋገረ ነው። ጦርነቱ ጠላቶቻችን ሳናሸንፍ አናቆምም። የኢራን ጥቃት አስደንጋጭ ነው። ዶናልድ ትራምፕን ያስቆጡት ጀነራል ታሰሩ። ኢራንን እንደሚደግፉ የተናገሩት ከፍተኛ ወታደራዊ አዛዡ በመሪው ትዕዛዝ መታሰራቸው እያነጋገረ ነው። ከሰሞኑ በወልቃይትና በሌሎች አከራካሪ በተባሉ አካባቢዎች ላይ ያለው ውዝግብ ዳግም ሲያገረሽ እየታየ ይገኛል። ወደ እነዚህ አከራካሪ ተብለው በፕሪቶሪያው ስምምነት ወቅት በተሰየሙ አካባቢዎች ጦር አሰማርተው ወረራ ለመፈጸም አስበው ያልተሳካላቸው የትግራይ ክልል ጊዜያዊ አስተዳደር ጀነራል ታደሰ ወረደ አሁንም መንግስት ሆን ብሎ እያደናገረ ነው ሲሉ ስለ እነዚህ አከራካሪ ቦታዎች የሰነዘሩት ሐሳብ እያነጋገረ ይገኛል። እንመለከተዋለን። በሌላ መረጃችን ደግሞ ዓለምን በነዳጅ እጥረት እያስጨነቀ የሚገኘው የአሜሪካ ኢራን ጦርነት ወደ ከፋ ደረጃ ሊሸጋገር እንደሚችል ተገልጿል። ኢራን ጦርነቱን የምናቆመው ጠላቶቻችን ስናሸንፍ ብቻ ነው የሚል ጠንካራ መግለጫ ስታወጣ ጦርነቱ አልቋል፣ የፈለግነው ነገር ሁሉ አውድመናል ሲሉ የነበሩት ትራምፕ ደግሞ የኢራን ጥቃት አስደንጋጭ ነው ሲሉ ተደምጠዋል። የዚህንና በዚሁ በአሜሪካ እስራኤልና ኢራን ጦርነት ሳቢያ ዘብጥያ ስለወረዱት ሱዳናዊ ጀነራል የተሰማውን አክለን በዝርዝር ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ጀነራሉ ስለ ወልቃይትና ራያ ከፕሪቶሪያው ስምምነት የሚጣረስ ሐሳብ አንስተው አጭር መግለጫ ሰጥተዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ አከራካሪ ስለሚባሉት ራያ፣ ወልቃይት፣ ጠገዴና ጠለምት ጉዳይ አንድ ማብራሪያን ሰጥተዋል። ፕሬዝዳንቱ በትላንትናው ዕለት በሰጡት ማብራሪያቸው ምዕራብ ትግራይ፣ ደቡብ ራያና ጠለምት አካባቢዎች አከራካሪ እንደሆኑ ተደርጎ እንዲታይ ሆን ተብሎ እየተሰራ ይገኛል ሲሉ ተናግረዋል። ጀነራል ታደሰ በዚሁ ንግግራቸው በታሪክና በህጋዊ ሰነዶች መሰረት ትግራይ የምትቀበለው መሬት እንጂ አሳልፋ የምትሰጠው አንዲት መሬት የለም ሲሉ አስታውቀዋል። እነዚህ አካባቢዎች አከራካሪ ወይም ኮንቴስት ኤሪያ በማለት ያስቀመጣቸው የፕሪቶሪያው ስምምነት ነው። በወልቃይትና ሌሎች አከራካሪ ተብለው በተሰየሙ አካባቢዎች ያለው ውዝግብ ከቅርብ ጊዜ ወዲህ እንደ አዲስ አጀንዳ ሆኖ ብቅ እያለ ሲሆን በትላንትናው ዕለትም ዶክተር አብርሃም በላይ ህወሓት በፍጹም ወልቃይትን አያስተዳድርም ሲሉ መናገራቸው ይታወሳል። ሚኒስትሩ በምርጫ ቦርድ የተሰረዘው ህወሓትም ሆነ የኮሎኔል ደመቀ አስተዳደር ህገወጥ ናቸው ያሉ ሲሆን የጠቅላዩ የቅርብ ሰው ይህንን አነጋጋሪ ሀሳብ የሰነዘሩት ለመንግስት እጅ ከሰጡ የህወሓት ታጣቂዎች ጋር ምክክር ባደረጉበት መድረክ ላይ ነው። ሚኒስትሩ ከነዚህ ታጣቂዎች ጋር ባደረጉት ውይይት በወልቃይት በህወሓት የፖለቲካ አካሄድና በቀጣይ የአካባቢው አስተዳደር ዙሪያ ጠንካራ መልእክቶችን አስተላልፈዋል። ዶክተር አብርሃም በንግግራቸው የወልቃይት ማህበረሰብ የራሱን ማንነትና አስተዳደር የመወሰን ሙሉ መብት እንዳለው ገልጸው አማራ ነኝ ቢል መብቱ ነው፣ ትግራዋይ ነኝ ቢልም መብቱ ነው፣ በፍጹም ተቀባይነት የሌለው ሀገር እንበትናለን የሚል ሀሳብ ብቻ ነው ብለዋል። ከሰሞኑ አካባቢውን በኃይል ለመቆጣጠር የተደረጉ ሙከራዎችን በማስታወስም ህወሓትም ሆነ የትግራይ ታጣቂ በምንም አይነት ሁኔታ በትጥቅ ኃይልና በህገወጥ መንገድ ወደ አካባቢው እንደማይገቡ አረጋግጠዋል። ማንም ሰው በራሱ ውሳኔ ቆርጦ የወሰደው መሬት የለም ያሉት ሚኒስትሩ አካባቢው በፕሪቶሪያ የሰላም ስምምነት መሰረት አከራካሪ ተብሎ እየተቀመጠ እንጂ በአንድ ወገን ተወስዶ ያበቃለት ጉዳይ አይደለም ሲሉ ከትግራይ ክልል ጊዜያዊ አስተዳደር ጀነራል ታደሰ ወረደ ሐሳብ በፍጹም የራቀ ንግግር ነበር ያደረጉት። ሚኒስትሩ አክለውም አሁን በወልቃይት ያለው አስተዳደር ህገወጥ በመሆኑ መፍረስ ያለበት ሲሆን ማንም ይሁን ማን በጉልበት ወይም በህገወጥ መንገድ አካባቢው ማስተዳደር አይችልም ያሉት ዶክተር አብርሃም አሁንም ያሉት አስተዳደሮች ፈርሰው ህዝቡ ራሱ በመረጣቸው ህጋዊና ህገ መንግስታዊ አስተዳደሮች መተካት አለባቸው ማለታቸው ይታወሳል። በተመሳሳይ ከሳምንት በፊት ምርጫ ቦርድ በእነዚሁ አከራካሪ በተባሉ አካባቢዎች ላይ ያሳለፈውን ውሳኔ ተከትሎ ከጠቅላዩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳና ከፓርቲያቸው ስምረት ሳይቀር ከባድ ተቃውሞ ተነስቶ እንደነበር ይታወሳል። በዚሁ የምርጫ ቦርድ ውሳኔ ምክንያት ስምረት ፓርቲ ክስ ጭምር መስርቶ የነበረ ቢሆንም ኋላ ላይ ግን ክሱን ማቋረጡን መግለጹ የሚታወስ ነው። በቀጣይ መረጃ የኢራን የውጭ ጉዳይ ሚኒስቴር አባስ አርጋቺ ሀገራቸው ጦርነቱን እንደምታሸንፍ በመግለጽ አሜሪካ የሆርሙዝ ሰርጥ እንዲከፈትላት የኔቶ አባል ሀገራትን እየተማጸነች ነው ብለዋል። ሚኒስትሩ አክለውም ተኩስ አቁም አንፈልግም፣ ጦርነቱ ማብቃት ያለበት ጠላቶቻችን ዳግመኛ ጥቃት ለመሰንዘር በማያስቡበት መንገድ መሆን አለበት ሲሉ አስጠንቅቀዋል። ኢራን በቀጠናው በሚገኘው የአሜሪካ ንብረቶች ላይ ጥቃት ለመሰንዘር እየተዘጋጀች መሆኑን በመጠቆም ሰራተኞች አካባቢውን እንዲለቁ አሳስባለች። በሌላ በኩል ዶናልድ ትራምፕ በሰጡት መግለጫ የኢራን ጥቃት አስደንጋጭ መሆኑን ገልጸዋል። ትራምፕ አሜሪካ በቂ የነዳጅ ክምችት ስላላት የሆርሙዝ መስመር መዘጋት እንደማያሰጋት ቢናገሩም አጋር ሀገራት መስመሩን ለማስከፈት ለቀረበላቸው ጥሪ ምላሽ ባለመስጠታቸው ቅሬታቸውን ገልጸዋል።
ከኢራን ጋር ለመደራደር እየሞከርም ቢሆንም እነሱ ግን ዝግጁ አይደሉም ሲሉ ትራምፕ ሁኔታውን አስረድተዋል። የኢራን የውጭ ጉዳይ ሚኒስቴር አርጋቺ ያለምንም ቅድመ ሁኔታ እንድናሸንፍ ወይም እጅ እንድንሰጥ ትፈልግ የነበረችው አሜሪካ አሁን የሆርሙዝ ሰርጥ እንዲከፈትላት ሌሎች እንዲያግዟት የኔቶ አባል ሀገራትን ጭምር እየተማጸነች ትገኛለች ነው ያሉት። ኢራን ጦርነቱን እንደምታሸንፍ ታምናለች። ተኩስ አቁም አንፈልግም ስንል ጦርነት ስለምንመኝ አይደለም ብለዋል። ይህ ጦርነት ማብቃት ያለበት ጠላቶቻችን መሰል ጥቃቶችን ዳግመኛ ለመፈጸም እንዳያስቡ በሚያደርግ መንገድ መሆን አለበት ነው ያሉት። አሁን ከምን አይነት ህዝብ ጋር እየተጋፈጡ እንደሆነ አይተዋል። ራሱን የሚከላከልና ይህን ውጊያ አስፈላጊ እስከሆነ ርቀት ድረስ የሚገፋ ህዝብ መሆኑን ተገንዝበዋል ሲሉ ተደምጠዋል። ኢራን በቀጠናው በሚገኙ የአሜሪካ ፋብሪካዎች ላይ ጥቃት ለመክፈት ዝግጅት እያደረገች ሲሆን ሁሉም የፋብሪካ ሰራተኞች ፋብሪካውን ለቀው እንዲወጡ አባስ አርካጂ ጠይቀዋል። አሜሪካና እስራኤል በሚዲያውም በውጊያውም የጀመሩት ትግል አጠናክረው የቀጠሉ ሲሆን በቀጠለው ውጊያ መሃል ኢራን በኢራቅ ዋና ከተማ ባግዳድ የሚገኘው የአሜሪካ ኤምባሲ ሮኬቶችና 5 ድሮኖችን አስወንጭፋ እንደደበደበችው ተገልጿል። የኢራን ጦርነት ከተጀመረ ጊዜ አንስቶ ኢራቅ ላይ ከተፈጸሙ ጥቃቶች ከባዱ ነው የተባለው ሮኬትና ድሮን የተወነጨፈው በባግዳድ ከተማ ዙሪያ ካሉ አካባቢዎች እንደሆነ የዜና ወኪሉ ሮይተርስ ዘግቧል። የዜና ወኪሉ ያነጋገራቸው የዓይን እማኞች ቢያንስ 3 ድሮኖች ወደ ኤምባሲው አቅጣጫ ሲያምሩ መመልከታቸውን ገልጸዋል። ሲራም የተሰኘው የአየር መከላከያ ስርዓት 2ቱን ድሮኖች መቶ ሲጥላቸው 3ኛው የኤምባሲውን ግቢ እንደመታ ገልጸዋል። ቀጥሎም ከኤምባሲው ግቢ እሳትና ጭስ ሲወጣ ይታይ ነበር ተብሏል። ሌላ የዓይን እማኝ ደግሞ በኢራቅ ዋና ከተማ የፍንዳታ ድምጽ መሰማቱን እንደተናገሩ ተዘግቧል። ሌላኛው የዜና ወኪል አሶሺየትድ ፕሬስ በበኩሉ ኤምባሲውን ኢላማ ያደረጉት 4ቱም ድሮኖች በአየር መከላከያ ስርዓቱ ተመተው መውደቃቸውን 2 የኢራቅ ባለስልጣናት እንደነገሩት ዘግቧል። ይሁን እንጂ ድሮኖቹ ሲመቱ የነበረው ስብርባሪ ኤምባሲውን እንደመታው ገልጸዋል። በሌላ በኩል ባግዳድ ውስጥ በሚገኘው አልጃድሪያ አካባቢ ውስጥ የሚገኘውና ከፍተኛ የጥቃት መከላከያ የተደረገለት ፕሬዚዳንታዊ ግቢ ውስጥ ያለን ቤት ኢላማ ያደረገ የአየር ጥቃት እንደተፈጸመ የኤፒ ዘገባ አመላክቷል። የመንግስት ህንፃዎችና የውጭ ኤምባሲዎች በሚገኙበት የባግዳድ ግሪን ዞን አካባቢ በተፈጸመው የድሮን ጥቃት በእሳት የተያዘው ቅንጡ ሆቴል እንደሆነ ተነግሯል። ጥቃቱን ማን እንደፈጸመው እንደማይታወቅ ዘገባው አክሏል። ሮይተርስ በበኩሉ በኢራን የሚደገፉ ታጣቂ ቡድኖች ኢራቅ ውስጥ የሚገኙ የአሜሪካ ይዞታዎች ላይ ጥቃት እየፈጸሙ መሆኑን ገልጿል። ከኢራን ጋር ግንኙነት ያለው ሂዝቦላ ከፍተኛ ወታደራዊ አዛዡና ቃል አቀባዩ መገደላቸውን አስታውቋል። ሌላኛው ታጣቂ ቡድን ፖፑላር ሞቢላይዜሽን ፎርስስ ደግሞ ከሶሪያ አቅራቢያ በምትገኘው የኢራቋ አልቃይም ከተማ በተፈጸመ የአየር ጥቃት 8 ተዋጊዎቹ መገደሉን ገልጿል። በቀጣይ መረጃ ጀነራሉ መታሰራቸው ተሰምቷል። ከፍተኛ ወታደራዊ አዛዡ የታሰሩት በጀነራሉ ትዕዛዝ መሆኑን ለማወቅ ተችሏል። መኮንኑ የታሰሩት ከኢራን ጋር በተያያዘ ባስተላለፉትና አሜሪካን ካስቆጣው ንግግራቸው ጋር በተያያዘ ነው። ሱዳን ትሪቡን ጋዜጣ እንደዘገበው ሌተር ጀነራል አብዱል ፈታህ አልቡርሃን ከፍተኛ የጦር መኮንናቸው እንዲታሰሩ አድርገዋል። የታሰሩት መኮንን ኢናጌ አብድላህ ወይም የሙጃል ካዲና አሚር ተብለው የሚጠሩ መሆኑን ጠቅሰው ዘገባው ለመታሰራቸው ምክንያት የሆነው ከ2 ሳምንት በፊት ያደረጉት ንግግር መሆኑን አስረድቷል። መኮንኑ የሱዳን ሙስሊም ብራዘር ታጣቂ ኃይል መሆናቸውን ያወሳው ዘገባው ከ2 ሳምንት በፊት እስራኤልና አሜሪካ ወደ ኢራን ውስጥ የእግረኛ ጦር ቢያስገቡ እኛ ከኢራን ጎን ሆነን እንዋጋለን የሚል ንግግር ማሰማታቸውን እና ይህም በማህበራዊ ሚዲያዎች በስፋት መሰራጨቱን አስታውቋል። ንግግራቸው አወዛጋቢ ለመሆን ከመቻሉም በላይ አሜሪካ የሱዳን ሙስሊም ብራዘር ወንድም በሽብርተኝነት መፈረጇን የጠቀሰው ዘገባው ጀነራል አልቡርሃን መኮንኑን በቁጥጥር ስር ያዋላቸው በሳቸውና በሽብር በተፈረጀው ድርጅት መካከል ልዩነት እንዳለ ለማሳየት ነው ተብሏል። የአሜሪካ የውጭ ጉዳይ መስሪያ ቤት የሱዳን ሙስሊም ብራዘር ቡድን በተለየ ሁኔታ ዓለም አቀፍ ሽብርተኛ በማለት ከመጋቢት 7 2018 ዓ.ም ጀምሮ የውጭ ሽብር ቡድን በሚል እንደፈረጀው ይታወቃል። አሜሪካ በጀነራል አልቡርሃን ከሚመራው የሱዳን ጦር ኃይል ጋር ግንኙነት ያለውን ይህንን ቡድን በሽብርተኝነት መፈረጇ በአገሪቷ በሚካሄደው የእርስ በርስ ጦርነት ውስጥ ባሉ ተሳታፊዎች ዘንድ ስጋት ፈጥሯል። የሱዳን ሙስሊም ብራዘር ወይም ሙስሊም ወንድማማችነት ቡድን በአሜሪካ የሽብር ቡድን ለመባል ካበቁት ምክንያቶች አንዱ በሰላማዊ ዜጎች ላይ ገደብ የሌለው ጥቃት በመፈጸም በሀገሪቱ ያለው ግጭት ለማስቆም የሚደረገውን ጥረት ማደናቀፉ እንደሆነ ተገልጿል። ኃይል የተቀላቀለበት እስላማዊ ርዕዮተ ዓለም ያራምዳል የሚለውን በምክንያትነት ተጠቅሷል። በተጨማሪም የቡድኑ ተዋጊዎች ከኢራን እስላማዊ አብዮታዊ ዘብ ስልጠናና ሌሎች ድጋፎች እያገኙ ሊሆን እንደሚችል ተነግሯል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን መረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ጊዜ እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።